ታክስ ክሊራንስ ማለት ህጋዊ የሆኑ ተመዝጋቢ የሆኑ ግብር ከፋዮቻችን ታክስ ግዴታቸውን ስለመወጣታቸው ወይንም የተወጡ ስለመሆኑ ከተቋሙ ወይንም ከቢሮ የሚሰጥ የጽሁፍ ማረጋገጫ ነው። አንድ ታክስ ከፋይ ይህንን አገልግሎት ለማግኘት ወደዚህ ተቋም ሲመጣ ማድረግ ያለባቸው ቅድመ ሁኔታዎች አሉ። በመጀመሪያ ደረጃ አገልግሎት ወይንም ታክስ ክሊራንስ እንዲሰጠው በጽሁፍ ተቋሙን መጠየቅ አለበት ማለት ነው። ሌላኛው ደግሞ ውዝፍ ዕዳ ያለበት ወይንም የዘመኑን ግብር የከፈለ ግብር ከፋይ ከሆነ የከፈለበትን ሰነዶች ጥያቄው ጋር አያይዞ ለተቋሙ ማቅረብ አለበት። በተጨማሪ ውዝፍ ዕዳ ኖሮበት ወይንም የዘመን ግብር በታክስ ጊዜ ገደብ ወይንም ማራዘሚያ ገብቶ በዛ ሂደት ውስጥ ያለ ግብር ከፋይም ከሆነ ያንን ማስረጃ ከጽሁፍ ጥያቄው ጋር አንድ ላይ አባሪ አድርጎ ለተቋሙ ማቅረብ አለበት ማለት ነው። በተጨማሪ ታክስ ከፋዩ ቅሬታ ላይ ያለ እንደሆነ የታክስ ውሳኔ ወስዶ የታክስ ቅሬታ ክፍል ቅሬታውን አስገብተው እንደሆነ በተመሳሳይ ከታክስ ቅሬታ ክፍል ወጥቶ ወደ ይግባኝ ሰሚ ኮሚሽን ሄደም እንደሆነ ከዛም አልፎ በየደረጃው ያሉ ፍርድ ቤቶች ኬዙ የተያዘ እንደሆነ ያንን የሚያሳይ ማስረጃ ከዚህ ከጽሁፍ ማስረጃ ጋር አንድ ላይ አባሪ አድርጎ በማቅረብ የታክስ ክሊራንስ አገልግሎት ማግኘት ይችላል ማለት ነው። አንድ ታክስ ከፋይ በጽሁፍ አሁን ቅድም ያልናቸው ቅድመ ሁኔታዎችን ካሟላ በኋላ ተቋሙ ለዚህ ጽሁፍ ማስረጃ ለጽሁፍ እሱ ላቀረበው ለጽሁፍ ጥያቄ ማለት ነው በ14 ቀን ውስጥ ክሊራንስ ወይ ታክስ ክሊራንስ የመሰጠት ወይንም ያለ መሰጠትን በጽሁፍ ለግብር ከፋዩ በ14 ቀን ውስጥ ምላሽ መስጠት አለበት ማለት ነው። በተመሳሳዩ ኬዙ ከፍ ብሎ ኦዲት የሚያስፈልጋቸው ሂደቶች አሉ። ወደዛ የሚገባም እንደሆነ በ90 ቀን ውስጥ ኦዲት ተሰርቶ ለግብር ከፋዩ ምላሽ እንደምሰጥ በጽሁፍ ያንንም ከ90 ቀን በኋላ የክሊራንስ ይሰጣል ተብሎ ኦዲት ሂደት ላይ ስለመኖሩም በጽሁፍ ማሳወቅ ያስፈልጋል። አንድ ግብር ከፋይ ግዴታውን ሳይወጣ ሲቀር ይህ ማለት የተወሰነበትን ታክስ ማስታወቂያ የደረሰበትን ታክስ መክፈል ሳይችል ሲቀር ወይም ታክስ ማራዘሚያ ስርዓት ውስጥ ሳይገባ ሲቀር የይግባኝ ታክስ ቅሬታ ወይም ፍርድ ቤት ስትራክቸሮችን በመጠቀም የተቀመጡ መመሪያውን በመከተል ውሳኔውን በዛ ስርዓት ሳያስኬድ ሲቀር ውዝፍ ሆኖ ብቻ እሱ ላይ የቀረበት እንደሆነ ያው ታክስ ክሊራንስ ማግኘት አይችልም ማለት ነው። ለዛሬ ያው በታክስ ክሊራንስ አሰጣጥ ላይ የሰጧችሁ መረጃ ይሄንን ይመስላል። አመሰግናለሁ።